አሕዛብ ሁላችሁ እግዚአብሔርን አመስግኑት፣ ወገኖችም ሁሉ ያመስግኑት። ምሕረቱ በእኛ ላይ ጸንታለችና የእግዚአብሔርም እውነት ለዘላለም ትኖራለች። ሃሌሉያ። 118 እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ናትና። ቸር እንደሆነ ምሕረቱ ለዘላለም እንደሆነች የእስራኤል ቤት አሁን ይንገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች የአሮን ቤት አሁን ይንገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች እግዚአብሔርን የሚፈሩ ሁሉ አሁን ይንገሩ። እግዚአብሔር ቸር ነው። የማካፈላችሁ ሐሳብ የእግዚአብሔር ቸርነት ለኃጢአተኛ ሕዝብ፣ ለኃጢአተኛ ሰው፣ ለአሕዛቦች፣ ለተጣሉ የእግዚአብሔር ቸርነት። እግዚአብሔር ቸርነቱን ለሕዝቡ ብቻ ሳይሆን ለኪዳኑ ሕዝብ ብቻ ሳይሆን በስሙ ለተጠራው ሕዝብ ብቻ ሳይሆን በሩቅ ላሉትም እግዚአብሔር ቸርነቱን የሚገልጥ አምላክ ነው። ወገኖች እግዚአብሔር አምላክ እንጂ ሰው አይደለም። ሰው አይደለም። እግዚአብሔር ቸርነት ያደረገላቸው ሕዝቦች ስንመለከት ሰው ቢሆን አያረግም። ሰው ቢሆን አያረግም። ቸርነትን አያረግም። አይደለም ቸርነት ማየትም አይወድም። እግዚአብሔር ቸርነትን ካደረገላቸው ሕዝቦች መካከል አንዱ ትንቢተ ዮናስ ላይ እናያለን። የነነዌ ሕዝብ አሕዛብ ነው። አሦራውያን የእስራኤል ቀንደኛ ጠላቶች ናቸው። እስራኤልን ያስጨነቁ ሰሜኑ 10ሩን ክፍል በምርኮ የወሰደው ሕዝብ አሦር ነው። ነነዌ ነው። በጣም እስራኤልን ያሰቃዩ ያንገላቱ ሕዝቦች ናቸው። በጣም በሕይወት እያሉ ቆዳቸውን የገፈፉ ያስጨነቁ ሕዝቦች ናቸው እነዚህ ነነዌ አሦራውያን። እግዚአብሔር ግን ነቢዩ ዮናስን ወደዚህ ሕዝብ ላከው። ሂድ ወደ ታላቂቱ ከተማ ነነዌ ሂድና ስበክ አለው። ዮናስ አልወደደም። ስለዚህም የእግዚአብሔር ቃል እንደሚነግረን ወደ ተርሴስ ይሄድ ዘንድ ኮበለለ እና እግዚአብሔር በራሱ አሰራር ወደ ነነዌ ወሰደው። በዚያ አጭር ስብከት ሰበከ፣ እየተበሳጨ እየተቆጣ ነነዌ ትገለበጣለች ብሎ አጭር ስብከት ሰበከ። እግዚአብሔር ግን ነነዌን አልገለበጠም። የሚገርመው የእግዚአብሔር ቃል ስናነብ ከንጉሱ ጀምሮ እስከ እንስሳ ድረስ ማቅ ለብሰው በአመድና በትቢያ ላይ ተቀምጠው ንስሐ ገቡ፣ በእግዚአብሔር አመኑ። እግዚአብሔርም ወደ ሕዝቡ ተመለከተ፣ ምሕረትን አደረገ። ይሄ ግን ዮናስን ደስ አላሰኘውም። ተቆጣ፣ ተበሳጨ። ውስጡ በቂም በቁስል የተያዘ ነው፣ በጥላቻ የተያዘ ነው። ለእነዚህ ሕዝቦች እግዚአብሔር ምሕረት ቸርነት እንዲሆን ያልወደደ ያልፈቀደ ሰው ነው ዮናስ። ተበሳጨ። እግዚአብሔር ግን ለነነዌ ሕዝብ እንዴት እንደራራ በዮናስ በኩል እዛው ምዕራፍ 4 ቁጥር 11 ላይ እግዚአብሔር ተናገረ። ዮናስ አንተ ትቆጣ ዘንድ ይገባሃል እንዴ? እኔ ለታላቂቱ ከተማ ለነነዌ ለእንስሶቿና ለሕዝቡ አላዝንም ምን? አንተ ዛሬ ወጥቶ ለደረቀ አዝናል፣ ተቆጥተሃል። እኔ ለሕዝቡ አላዝንም ወይ? ግራና ቀኙን ለማያውቀው ሕዝብ እኔ አላዝንም ወይ? አልራራም ወይ? ዮናስ የጠበቀው የነነዌ ሕዝብ በእግዚአብሔር ቁጣ እንዲመታ ግን አልሆነም። እግዚአብሔር ቸር ነው። እንደ ዮናስ ነን? እንደኛ እንደ ዮናስ ነን? በዚህ በመጽሐፍ ሩት ላይ የምንመለከተው ሞዓባዊቱ ሩትን ነው። ሩት ባለፉት ወንድሞቻችን እንዳካፈሉት ሞዓባዊ ሴት ናት። እግዚአብሔርን የማታውቅ የእስራኤልን አምላክ የማታውቅ ከእግዚአብሔር ከተስፋው ቃል ኪዳን ውጪ የሆነች ሴት ናት ሞዓባዊት። ሞዓብ ማን ነው?
ሞዓብን ለመጀመሪያ ጊዜ የምናገኘው ዘፍጥረት ምዕራፍ 19 ከ37 እስከ 38 እዛ እናገኛለን። ሎጥ ከታላቅ ልጁ የወለደው ወንድ ልጅ ነው። ሞዓብ ከታላቅ ሴት ልጁ ሞዓባውያን የሞዓብ ዝርያዎች አባት የሆነው ሎጥ እኮ በአንድ ጊዜ አባትና አያት ነው የሆነው። ከታላቅ ልጁ ነው የወለደው። ሞዓብ አለ፣ ከሴት ልጅ ከታናሽ ልጁ ደግሞ አሞን የተባለ ሰው ወለደ። እነዚህ ሁለቱ ሞዓብና አሞን በዘመናቸው ሁሉ የእስራኤል ጠላቶች ናቸው። እስራኤል ከግብፅ ወጥቶ ወደ ተስፋይቱ መሄድ በመንገድ አትለፍ እያሉ የሚከለክሉ የሚቃወሙ ህዝቦች ናቸው። ይሄ አመጽ ነው፣ ኃጢአት ነው። ሎጥ ከገዛ ከልጁ የወለደው ህዝብ የእስራኤል ጠላት ሆነ። ዘመኑን ሁሉ እድሜውን ሁሉ ይሄ የሞዓብ ንጉሥ ባላቅ ነው። እስራኤል ከግብፅ ወጥቶ አሁንም ጉዞ ላይ ያለ ለእርግማን የወጣው በዚህ ሕዝብ ፊት መቆም አይቻልም። በሬ የለመለመውን ሳር እንደሚጨርስ የሚጨርስ ኃያል ሕዝብ ነው፣ አልችለውም ብሎ ባላቅን ጠርቶ በለዓምን ጠርቶ እስራኤልን ለማስረገም የተነሳው ሞዓባዊ ሰው ነው። እርግማኑ በእስራኤል ላይ ስላልሰራ ይሄ ሞዓብ እንደገና ሌላ ወጥመድን አዘጋጀ። እስራኤሎች የሚወድቅበትን ጣዖት አምልኮ አስቀመጠ። ሁለተኛ ዜና ምዕራፍ 20 ላይ ሄደን ስናነብ ሞዓብና አሞን በአንድነት ይሁዳን ሊወጉ ወጡ ይላል እግዚአብሔር ቃል። ይሁዳን ሊወጉ ወጡ። ንጉሥ ኢዮሳፍጥንና ይሁዳን። ከባድ ሕዝብ ነው። ሁል ጊዜ ተዋጊ ሕዝብ ነው። መሳፍንት መጽሐፍ ላይ ሄደን ስናነብ ሞዓባዊው ኤግሎም እስራኤልን ለ18 ዓመት ገዛ፣ አስጨነቀ፣ አሰቃየ። ከዚህ የተነሳ እግዚአብሔር ምን አለ? ዘዳግም ምዕራፍ 23 ላይ ሞዓባውያን ለዘላለም ወደ እግዚአብሔር ጉባኤ አይግቡ አለ። አይግቡ። በእግዚአብሔር ፊት የተጠላ ሕዝብ ነው። ጣዖት አምላኪዎች ናቸው። ካሞሽ የተባለ ጣዖት አላቸው። ለዚያ የሚሰግዱ ያንን የሚያመልኩ ለዚያ የሚያጥኑ መስዋዕት የሚያቀርቡ ሕዝቦች ናቸው። የእስራኤል አምላክን አያውቁም። የተጣሉ ናቸው፣ የተጠሉ ናቸው። እግዚአብሔር ደግሞ ይገርማል። ለዚህ አመፀኛ ሕዝብ ቸርነት አረገ። ሞዓባዊቱ ሩት በይሁዳ ምድር ረሃብ ሲሆን ወደ ሞዓብ ምድር ሄዱ እና እግዚአብሔር ሕዝቡን ሲጎበኝ ከዚያ ሩት አንድ ላይ ከኑኃሚን ጋር መጣች። እግዚአብሔር ምን አይነት አምላክ ነው! እኔ ከሩት መጽሐፍ ላይ የማየው የእግዚአብሔር ቸርነት ለኃጢአተኛ ሕዝብ፣ ለወደቀው፣ ለተጣለው ሐዋርያው ጳውሎስ ሲናገር የእግዚአብሔርን ቸርነት ተመልከቱ ይላል። ቸርነቱን ተመልከቱ፣ ጥልቅ ነው። የእግዚአብሔር ቸርነት ለመግለጥ ለመናገር ቋንቋ የለም፣ ቃላት የለንም። ቸርነት ማለት ትርጉሙ በጣም ሰፊ ነው። በጣም ሰፊ ትርጉም አለው። በሩት መጽሐፍ ላይ ቸርነት የሚለውን ቃል ሁለት ጊዜ እናገኛለን። ምዕራፍ 1 ቁጥር 8 እና ምዕራፍ 3 ቁጥር 20 ላይ ሁለት ጊዜ ተጠቅሷል ቸርነት የሚል ቃል። ቸር የመጀመሪያው ትርጓሜ በባህሪ በጎ፣ መልካም፣ ደግ ማለት ነው። በድርጊት በምግባር ደግሞ የሚያዝን፣ የሚራራ፣ ምሕረትና መልካም አድራጊ ቸር። ይሄ እግዚአብሔር ባህሪ ነው። ቸርነት በምሕረትና በደግነት በለጋስነት የሚደረግ ስጦታ ነው። ቸርነት ይሄ የእግዚአብሔር ባህሪ ሆኖ በአንዳንድ በእግዚአብሔር ሰዎች ሕይወትም ተገልጧል። ቸርነት ለምሳሌ ሁለተኛ ሳሙኤል ምዕራፍ 9 ላይ ዮናታን ስለ ዮናታን ለሳኦል ቤት ቸርነት አደርግ ዘንድ አንድ ሰው ቀርቷልና አለ ዳዊት። አንድ ሲባ የተባለ የሳኦል ባሪያ እንደዚህ አለ፣
እግሩ ሽባ የሆነ የዮናታን ልጅ ሜምፊቦስቴ አለ። የት ነው ያለው? ሎዶባር በሚባል አካባቢ ተቀምጧል። እግሩ ሽባ ነው። ዮናታን ለዳዊት ቸርነት ያደረገ፣ ዳዊትን ያስመለጠ፣ ለዳዊት ትልቅ ነገር ያደረገ ባለውለታ ነው። እሱ ካለፈ በኋላ ልጁ ሽባ ሆኗል። ሜምፊቦስቴ እና አምጡት አለ። ከሎዶባር ሜምፊቦስቴ መጣ። ሜምፊቦስቴ እየፈራ ነው የመጣው። ዳዊት እንደዚህ አለው፣ አትፍራ፣ የአባትን የሳኦልን ምድር ሁሉ እመልስልሃለሁ። ሁል ጊዜ በፊቴ ትቀመጣለህ፣ በንጉሥ ገበታ ትቀመጣለህ፣ አብረኸኝ ትሆናለህ አለው። ቸርነት፣ የእግዚአብሔር ቸርነት ልክ የለው። እግዚአብሔር ላንተ ቸር ነው። እዚህ እኮ የተሰበሰብን እኛ በእግዚአብሔር ጸጋ በእግዚአብሔር ቸርነት የዳንን ኃጢአተኞች ነን። አንዳንዶቻችን ሰፈር ያስጨነቅን፣ ከተማ ያስጨነቅን፣ ጎረቤት ያስጨነቅን ሰዎች ነን። የእግዚአብሔር ቸርነት በዝቶ በእግዚአብሔር ቤት ውስጥ አለን። እረ ኢየሱስ ያድናል! ኢየሱስ ያድናል! ሐዋርያው ጳውሎስ በኤፌሶን ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል፣ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ሃሌሉያ! ሙታን በነበርን ጊዜ የተጣልን እኛ እኮ አሕዛብ ነን። የተጣልን አሕዛብ፣ የዳንን አሕዛቦች ነን። ከእስራኤል መንግሥት ርቀን የነበርን፣ ለተስፋው ቃል እንግዶች የነበርን እኛ የተጣልን እግዚአብሔር በልጁ ሞት አቀረበን፣ በልጁ ሞት አስጠጋን። ሃሌሉያ! ወደ እግዚአብሔር ቀረብን። አይገርምም? እግዚአብሔርን አባ አባት ብሎ የመጥራት ስልጣን ተሰጠን። የልጅነት ስልጣን፣ በእግዚአብሔር ፊት የመቆም ስልጣን፣ እግዚአብሔርን የመጥራት ስልጣን ለእኔና ለእናንተ ተሰጠ። ይሄ ከምንድን ነው? ከራሱ ከእግዚአብሔር ቸርነት ነው። እግዚአብሔር ቸርነቱን ገለጠ። ማን ይከለክለዋል? አይግባ ያለ እሱ ነው፣ የሚያስገባ ደግሞ እሱ ነው። በሩቅ የተባሉት እግዚአብሔር በክርስቶስ አቀረበን። ርቀው ላሉት ሰላምን የምስራች ብሎ ሰበከ። ርቀው ላሉት፣ ጠፍተው ላሉት ልክ ጌታ ኢየሱስ በደማስቆ መንገድ ሐዋርያው ጳውሎስን ሲያገኘው ወዲያውኑ ለሐናንያ ነገረው፣ ለደቀ መዝሙር ሐናንያ ሂድ፣ አንድ የጠርሴስ ሰው ሳውል የሚባለውን አግኝ። ሐናንያ ደነገጠ። ጌታ ሆይ፣ ስለዚህ ሰው እኮ እኔ ብዙ ሰምቻለሁ። በኢየሩሳሌም በቅዱሳን ላይ ስንት ግፍ ያደረገ ሰው ነው። ከካህናት አለቆች ስልጣን ያለው ኃይለኛ ሰው ነው። አይሆንም አለ። ኧረ እኔ አግኝቼዋለሁ፣ እኔ አግኝቼዋለሁ። ሃሌሉያ! እኔ አግኝቼዋለሁ። ክብር ለኢየሱስ ይሁን። እኔ አግኝቼዋለሁ። አይኑ እንደምታይ አይፈርድም፣ ጆሮም እንደሰማች አይበይንም ይላል እግዚአብሔር ቃል። እግዚአብሔር ቸር ነው። ያው ቅድም ፓስተር ዳዊት ተናግሯል። መጨባበጥ አይቻልም፣ ግን እስቲ እግዚአብሔር ቸር ነው በሉ። እስቲ ከጎናችሁ ያለውን ሰው እግዚአብሔር ቸር ነው በሉት። ቸር ነው። አቤት እግዚአብሔር ቸርነት! በእግዚአብሔር ቸርነት ውስጥ ወገኖቼ ደግነት አለ፣ ርኅራኄ አለ፣ ምሕረት አለ፣ ፍቅር አለ። የሌለ ነገር የለም። እግዚአብሔር በክርስቶስ ኢየሱስ በኩል ለእኔና ለእናንተ ያላደረገው ያልሰጠን ነገር ምን አለ? ምን አለ? ምን አለ? ከዚህ በላይ ከኢየሱስ በላይ ምን አለ? ሩት ምን አይነት ሰው ናት? ሩት ተደጋግሞ እንደተነገረን እግዚአብሔር ቃል እንደሚነገር ተስፋ የማይታይባትን ኑኃሚንን የተጠጋች ሴት ናት። ተስፋ የሌላት ራሷ ባንደበቷ ተስፋ እንደሌለ ትናገራለች። ኑኃሚን እኔ እኮ አርጅቻለሁ፣ ተስፋ የለኝ።
በጣም ተስፋ እንደሌላት በተለይ ምዕራፍ 2 ቁጥር 20 ላይ እንደዚህ ትላለች ኑኃሚን። እርሷም ሁሉን የሚችል አምላክ አስመርሮኛል፣ ማራ በሉኝ እንጂ ኑኃሚን አትበሉኝ። በሙላት ወጣው፣ እግዚአብሔርን ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛል፣ ሁሉን የሚችል አምላክ አስጨንቆኛል። ኑኃሚን ለምን ትሉኛላችሁ? ኑኃሚን ከእርሷም ጋር ከሞዓብ ምድር የተመለሰችው ሞዓባዊቱ ምራቷ ሩትም ተመለሱ። ከሞዓብ ምድር ስትመጣ ነው ሰዎች አይተው ኑኃሚን መጣች፣ ኑኃሚን መጣች ብለው ተንጫጩ። ኑኃሚን ለምን ትሉኛላችሁ? አትበሉኝ። ይሄ ስም ከኔ ጋር አይሄድም። ኑኃሚን ማለት ደስታ፣ ጣፋጭ ማለት ነው። አትበሉኝ። እኔ አሁን ስሜ ማራ ነው፣ ተቀይሯል። ሕይወቴ መራራ ነው፣ ኑሮዬ መራራ ነው፣ ስራዬ መራራ ነው፣ ነገሬ መራራ ነው አለች። እንደዚህ የምትሉ አላችሁ? ዛሬ የእግዚአብሔር ቸርነት ለእናንተ ይገለጣል። በሕይወታችሁና በኑሯችሁ ተስፋ የቆረጣችሁ የኔ ነገር እዛው ነው የምትሉ የእግዚአብሔር ቸርነት ዛሬ ይገለጣል። ተስፋ የማይታይባት ጨለማዋን ሴት ተከተለች፣ ተጠጋች። ሁለተኛ ወስና ተከተለች። የእስራኤልን አምላክ እግዚአብሔርን ለማምለክ ወሰነች። ተመለሱ አለች። ኦርፋ ስማ ተለየቻት። ኑኃሚን ሩት ተጠጋቻት ይላል እግዚአብሔር ቃል። ከዛ ወደምትሄጅበት እሄዳለሁ፣ በምታድርበት አድራለሁ፣ ሕዝብሽ ሕዝቤ ይሆናል፣ አምላክሽ አምላኬ ይሆናል ብላ ወስና ቆርጣ ተስፋ ማይታይባትን ኑኃሚንን ተከተለች። የውሳኔ ሰው ናት። ምንም ባይታይ፣ ደመና ባይታይ፣ ንፋስ ባይታይ፣ ባዶ ሸለቆ በውሃ ይሞላል። ምንም ባይታይ፣ ምንም ተስፋዬ ተሟጦ ቀን የጎደለለት አለ ታምራት ኃይሌ ሲዘምር። ባለዳ ሲመኘኝ ለዳግም ባርነት ሰማይ ነደለ፣ ማድጋይ ሞላ፣ ዕዳዬ ተከፍሎ ተረፈኝ መበላው። ተስፋ የቆረጣችሁ አላችሁ? ቀን የጨለመባችሁ? እግዚአብሔር ሕያው ነው። ወስነን እንከተል። መጽሐፍ ቅዱሳችን ላይ ወስነው እግዚአብሔርን የተከተሉ ሰዎች ነበሩ። አንዷ አስቴር ናት። የውሳኔ የአቋም የቆራጥ ሰው። ምዕራፍ 4 ቁጥር 16 ላይ ምንም እንኳን ያለ ሕግ ብሆን ወደ ንጉሡ እገባለሁ፣ ብጠፋም እጠፋለሁ። ወስነው ከሚገቡ ጋር እግዚአብሔር አብሮ ይወጣል። ወስና ስትገባች እግዚአብሔር ሞገስን በላዋ ደረበ፣ ጸጋን አደረገላት፣ ቸርነትን አደረገላት። ንጉሡ እንዲቀበላት እግዚአብሔር አደረገ። ውሳኔ። ዕብራውያን 11 ላይ ስለ ሙሴ ይናገራል። ሙሴ ባደገ ጊዜ እምቢ አለ ይላል። እምቢ አለ። ምን እምቢ አለ? ምን እምቢ አለ? የፈርዖን የልጅ ልጅ መባልን እምቢ አለ። ልጅነት ማለት ስልጣን ከፈርዖን በኋላ የሚገዛው የሚያስተዳድረው እሱ ነው። ግን ምን አለ? እምቢ። ስልጣን እምቢ አለ። ዙፋን እምቢ አለ። ወንበር እምቢ አለ። በኃጢአት የሚገኘውን ጊዜያዊ ደስታ እምቢ አለ። ኃጢአት እኮ ጊዜያዊ ደስታን ይሰጣል። ግን ሙሴ እምቢ አለ። አይሆንም። የግብፅን ብዙ ገንዘብ እምቢ አለ እና እምቢ ብሎ ምን መረጠ ይላል እዛ ክፍል ላይ። ስለ ክርስቶስ መነቀፍን መረጠ። ስለ ክርስቶስ መሰደብን መረጠ። ምን አይነት ምርጫ ነው? ደህና ነገር እምቢ ብሎ ማይሆን ነገር ይመርጣል። ደህና ነገር እምቢ አለ። አንደኛ ጴጥሮስ 4:14 ላይ ሐዋርያው ጴጥሮስ እንዲህ ይላል፣ ስለ ክርስቶስ ስም ስትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ይሄን መረጠ። የክብር መንፈስ መረጠ። የእግዚአብሔር መንፈስ መረጠ። የሚያከብር ሞገስን የሚሰጥ ተቀባይነትን የሚሰጠውን የእግዚአብሔርን መንፈስ መረጠ። በምን? በነቀፋ
የእግዚአብሔር መንፈስ እኮ ስንነቀፍም ይመጣል፣ እኛ ላይ ይወርዳል። ስንሰደብ፣ ስለ ክርስቶስ ስንሰደብ፣ ስንነቀፍ የእግዚአብሔር መንፈስ በእኛ ላይ ያርፋል። የክብር መንፈስ ሰዎች ቢንቁ የሚያከብር የእግዚአብሔር መንፈስ በላችን ላይ ይመጣል። ይህን ሁሉ ያደረገው ብድራቱን ትኩር ብሎ ተመልክቷልና፣ ብድራት ሽልማቱን። ስለ ጌታ ዋጋ የምትከፍሉ አላችሁ። ምናልባት ብድራት አላችሁ። አሜን ያለ የለም፣ ይከፍል የለም ማለት ነው። ዋጋ የሚከፍል የለም ማለት ነው። ስለ ክርስቶስ የሚነቀፍ፣ በስራው ቦታ የሚነቀፍ፣ የሚሰቃይ፣ በአለቆቹ የሚሰቃይ፣ ዋጋ የሚከፍል ሰው ካለ የክብር መንፈስ እሱ ላይ ይመጣል። እግዚአብሔር ደግሞ ብድራትን ይከፍላል። እግዚአብሔር ደሞዝን ይከፍላል። ሃሌሉያ። እግዚአብሔር አብርሃምን አባታችንን አብርሃም አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋ እጅግ ታላቅ ነው። ታላቅ ዋጋ አላችሁ። የእግዚአብሔር ሕዝብ ታላቅ ዋጋ አላችሁ። ከእግዚአብሔር ዘንድ ብድራት አላችሁ፣ ሽልማት አላችሁ። በክርስቶስ ቀን ባዶ እጃችሁን አትሆኑም። ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ። ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ ሙሴ። እኔ በምቾት ከምኖር፣ በድሎት ከምኖር፣ ዙፋን ላይ ከመቀመጥ ሕዝቤ መከራ እየተቀበለ እና መከራን ለመቀበል የወጣ የተንከራተተ ያን ድሎትና ምቾት ትቶ ከእስራኤል ሕዝብ ጋር መከራን የተቀበለ ታላቅ ሰው ኑኃሚን ሩት የውሳኔ ሰው ውስና የምትከተል። ሌላው ከሩት የምንማረው ሩት ሕይወቷ ስራ ለመስራት የተነሳች ነበረች። ምዕራፍ 2 ቁጥር 2 ላይ እንደዚህ ይላል፣ ሞዓባዊቱም ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድን አለቻት። ሄደች፣ ወደ ቃርሚያ ገባች፣ ወደ ስራ ገባች። ሰራተኛ ሴት ምሳሌ 31 ላይ እንደተጠቀሰችው ትጉ ሴት፣ በማለዳ የምትነሳ ስራውን የምትሰራ ልክ እንደሷ ታማኝና ታታሪ ሴት። ካልሰራን ድህነት እንደ ወንበዴ፣ ችጋርም ሰይፍ እንደታጠቀ ሰው ይመጣብሃል ይላል መጽሐፍ ቅዱስ። ስራ እግዚአብሔር በስራ ያምናል። አራተኛ የኑኃሚንን ምክር የምትቀበል፣ ምክር የምትሰማ፣ የበሳል ሰዎችን ምክር የምትሰማ ሴት። እኛ እንግዲህ ምን እንማራለን? ምን እንማር? አንደኛ የምናየው የምንሰማው ምንም ጨለማ ቢሆን ተስፋ አንቁረጥ። የሚታየው የምንሰማው ሁሉ ጨለማ ቢሆን አንድ ተስፋ የሚናገር የለም ወገኖቼ። ውጪው ችግር ነው የሚያወራው፣ ጨለማ ነው የሚያወራው። ቤተ ክርስቲያን ብቻ ተስፋ ታውጃለች። ተስፋ አለ። ምንም ጨለማ ቢሆን፣ የምንሰማው የምናየው ጨለማ ቢሆን፣ የተሻለ ቀን ይመጣል ብለን ስንጠብቅ ጨለማ ቢሆን፣ ለውጥ አለ ብለን እየጠበቅን ጨለማ ቢሆን፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ተስፋ አለ። ተስፋ አለ። ተስፋ አለ። ለአንተ ተስፋ አለ። ለቤት ተስፋ አለ። ለልጆች ተስፋ አለ። ለምድሪቱ ተስፋ አለ። ሃሌሉያ። ትንቢተ ሚክያስ ምዕራፍ 7 ቁጥር 7 ላይ እንደዚህ ይላል፣ እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴንም አምላክ ተስፋ አደርጋለሁ፣ አምላኬም ይሰማኛል ይላል። ተስፋ አደርጋለሁ። ከላይ ከፍ ብሎ ስታነቡ የወይን ፍሬ ተለቅሞ እንደቀረ ቃርሚያ ሆኛለሁ። ምንም የለም፣ ባዶ ነው፣ ጨለማ ነው። ደግ ሰው የለም፣ ደህና ሰው የለም፣ ቸር ሰው የለም። ሰው ሁሉ ክፉ ነው። ሰው ሁሉ በተንኮል በአመፅ የተሞላ ነው። የሚታመን ሰው የለም። ግን እኔ ግን
ወደ እግዚአብሔር እመለከታለሁ። አይኖቼን ወደ ሰማይ አነሳለሁ። ወደ ረዳቴ አነሳለሁ። ወደሚረዳኝ ወደሚመጣ ወደ እግዚአብሔር አነሳለሁ። እግዚአብሔር ይሰማኛል። እግዚአብሔርን ተስፋ አደርጋለሁ። ተስፋ አድርጎ ወገኖቼ፣ የሚታይ ነገር ጨለማ ነው። የሚታየው የሚሰማው ጨለማ ነው። ኢሳይያስ 35 ቁጥር 4 ላይ እንደዚህ ይላል፣ እነሆ አምላካችሁ በበቀል በእግዚአብሔርም ብድራት ይመጣልና መጥቶም ያድናቸዋል። በርቱ አትፍሩ በሏቸው። አምላካችሁ ይመጣል። እስቲ አምላኬ ይመጣል በሉ። እስቲ አምላክ ያለው እርግጠኛ ሆኖ በእምነት አምላኬ ይመጣል ይበል። እስቲ ድገሙና በሉ። ይመጣል። እንዴት ይመጣል? በበቀል ይመጣል። ያስለቀሰንን ያስጨነቀንን እያዋረደ እየመታ እየቀጣ እግዚአብሔር ይመጣል። እንዴት ይመጣል? ለማዳን ይመጣል። ለመታደግ በብድራት አምላክ እግዚአብሔር ይመጣል። ደሞዝ ይዞ ይመጣል። ዋጋ ይዞ ይመጣል። ሽልማት ይዞ ይመጣል። ወገኖች ተስፋ ትቁረጡ። አምላካችሁ እግዚአብሔር ይመጣል። እስቲ አሜን በሉ። ይመጣል። ወስነን እንከተል። ከአንተ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለ። አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል፣ አውቀናል። ከአንተ ወደ ማን እንሄዳለን? ከባድ ቢሆንም ንግግር ከባድ ቢሆን ትምህርት ከባድ ቢሆን ከአንተ ወደ ማን እንሄዳለን? ወስነን እንከተል። አምላክ እግዚአብሔር ይመጣል። ኧረ ይመጣል። ይመጣል። ቸርነቱን ይዞ ይመጣል። በረከቱን ይዞ ይመጣል። እግዚአብሔር አስጭኖ ይመጣል። ጭኖልህ ይመጣል። ሃሌሉያ! የማያልቀው የእግዚአብሔር በረከት ወደ ቤት ይገባል። እስቲ በደንብ አሜን በሉ። ይመጣል። ኧረ ይመጣል። ኧረ ይመጣል። ኧረ ይመጣል። ለብዙዎች መጥቶ አይተናል። ታሪካቸውን ሲቀይር አይተናል። ከአመድ ከትቢያ ሲያነሳ አይተናል። ከፍታ ላይ ሲያወጣ አይተናል። ወደ አንተም ቤት አምላክ እግዚአብሔር ይመጣል። በቸርነቱ ይመጣል። እግዚአብሔር ቸርነት ለአንተም ይገለጣል። ተግተን ስራችንን እንስራ። ስራችን ምንድን ነው? ስራችንን እንስራ። በተሰሎንቄ ቤተክርስቲያን ስራ ፈቶች ነበሩ። ስራ የፈቱ ሰዎች ስራቸው በየሰው ቤት እየሄዱ ወሬ ነው። አልሰማሽም እንዴ? በጌታ የሚገርም ነው። እዚህ የለሽም እንዴ? አልሰማም እንዴ? ምን ኧረ እንትና ምናምን ኢየሱስ ስም ምን አይነት ሰው እንዴ? የለም እንዴ? ወሬ ወሬ። የወረኞች መንገድ የተዘጋ ይሁን። ምን አትስማሙም እንዴ? ይዘጋ። ወረኞች ወደ ቤታቸው አይምጡ። ወደ አገልግሎታቸው አይምጡ። ወደ ህይወታቸው አይምጡ። መንገዳቸው ይዘጋ። እናንተ ስራችሁን ስሩ። ኢየሱስ ይመጣል። እኛም እንደ ሩት ኑኃሚን እንደመከረቻት የበሳል ሰዎችን የወንድሞችን የእህቶችን የመሪዎቻችን ምክር እንቀበል። የመጨረሻው ቸርነትን በማድረግ እንኑር። እግዚአብሔር ለኛ ቸርነት አድርጓል። መዳናችን በቂ ነው። መዳናችን ማምለጣችን በቂ ነው። ምንም እኮ ሊያድነን አይችልም። ምንም ቢኖረን ምንም ሊያድነን አይችልም። ሊያድነን የሚችለው ኢየሱስ ብቻ ነው። በመስቀል የሞተው ኢየሱስ ብቻ ነው። እርቃኑን የተሰቀለው ኢየሱስ ብቻ ነው የሚያድነው። ቸርነት ተደረገልን እኮ እዚህ ያለን ሁላችንም። ክብር ለኢየሱስ ይሁን። ቸርነትን እናድርግ። ቸርነት ደግነትን እናሳይ። ርህራሄን እናሳይ። ውስጣችን ሩሩህ ይሁን። የሚያዝን የሚያለቅስ ይሁን። ቸርነት ከእግዚአብሔር ቸርነት የተቀበልን እኛም ደግሞ ለሌሎች ቸር እንሁን። ሐዋርያው ጳውሎስ ኤፌሶን 4 ቁጥር 32 ላይ እኛም እርስ በርሳችሁ ቸሮችና ሩሮች ሁኑ። እግዚአብሔር ሁል ጊዜ ለኃጢአተኛ ሰው ቸር ነው። ዛሬ በዚህ ጉባኤ ኃጢአተኞች አላችሁ። በእርግጥ ሁላችንም ኃጢአተኞች ነን። በክርስቶስ የዳንን የጸደቅን እንረሳለን እኮ
ልክ መልአክ ጌታን ተቀብለን ምናምን አገልጋይ ስንሆን መልአክ የሆንን አይደለም። ኃጢአተኞች በእግዚአብሔር ጸጋ የዳንን የእግዚአብሔር ቸርነት ይበዛልን። ዛሬም ኃጢአተኞች የኢየሱስ ደም የሚያጥበን ንስሐ የምንገባ የምንታጠብ ለምክራው ቀን የምንዘጋጅ ሰዎች ነን። ምናልባት ዛሬ ኃጢአተኞች አላችሁ፣ በደለኞች ኢየሱስ ክርስቶስን የሕይወታችሁ ጌታና አዳኝ አድርጋችሁ ያልተቀበላችሁ በጨለማ ያላችሁ አላችሁ። ዛሬም እግዚአብሔር ለእናንተ ቸር ነው። ዛሬም እግዚአብሔር ለእናንተ ቸር ነው። እግዚአብሔር በኃጢአት ለወደቁ ለአዳምና ለሔዋን ቸርነቱን ገለጠ፣ አሳየ። ዘፍጥረት ምዕራፍ 3 ቁጥር 8 ላይ አዳም ወዴት ነህ ብሎ እግዚአብሔር ፈለገው። ዛሬም ጌታ ኢየሱስ እናንተን ይፈልጋል። ኃጢአት ውስጥ የወደቃችሁ ጨለማ ውስጥ ያላችሁ የዲያብሎስ እስረኛ የሆናችሁ ምርኮኛ የሆናችሁ እግዚአብሔር ዛሬ እናንተን ይፈልጋል። ተስፋ ሰጠ። ምዕራፍ 3 ቁጥር 15 ላይ ዘፍጥረት በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ተስፋ ለማን? ለኃጢአተኛ ሰው ገና በጠዋቱ በኃጢአት እንደወደቀ ከእግዚአብሔር ክብር እንደወደቀ እግዚአብሔር ለወደቀው ሰው ተስፋ ሰጠ። አይዞ ድል አድራጊው ጌታ ይመጣል። መስቀል ላይ ሰይጣንን የሚቀጠቅጥ ጌታ ይመጣል። ሰይጣንን የሚበቀል ጌታ ይመጣል። ወገኔ ዛሬ ካለህበት ኢየሱስ ነፃ ያወጣሃል። ምዕራፍ 3 ቁጥር 22 ላይ 21 ላይ እግዚአብሔር ቁርበትን አለበሰው ይላል። አለበሰው። ያንን ከበላ በኋላ እርቃናቸውን ሆኑ፣ እርስ በርሳቸው ተፋፈሩ። ለራሳቸው ከገነት መካከል ቅጠል ወስደው ግልድም አደረጉ። ግን የሚቆይ አይደለም። ያንተ አካሄድ ያንተ ጥረት አያቆይም፣ አያድንም። የሚያድንህ ኢየሱስ ብቻ ነው። እሱ የሚያለብሰን ጸጋ ለዘላለም ያኖራል። ዛሬም የእግዚአብሔር ጸጋ ለእናንተ ነው። ለማህበሩ ሁሉ መልእክት አለኝ። እግዚአብሔር ቸር ነው። የእግዚአብሔር ቸርነት ለእናንተ ለቤታችሁ ይገለጣል። ተስፋ የጨለመባችሁ ኢየሱስ ይመጣል። የተስፋ አምላክ ይመጣል። ለዚህ ጌታ ለዘላለም ክብር ይሁን።